ሰላም ጤና ይስጥልኝ። እንኳን ወደ ሰላም ኦንላይን ትምህርት ቤት በሰላም መጣችሁ። በዚህ ቻናል አማርኛ፣ እንግሊዘኛና ሂሳብን ለጀማሪዎች በጣም ቀላልና ማራኪ በሆነ መንገድ እናቀርባለን። በየቀኑ የምንለቃቸውን ትምህርቶች እንዲደርሷችሁ አሁኑኑ ሰብስክራይብ እና ላይክ በማድረግ የቤተሰባችን አባል ይሁኑ። ከዚህ በተጨማሪ በግል ለመማር የምትፈልጉ ልዩ ዕድል አዘጋጅተናል። ባላችሁበት ሀገር ሆናችሁ የዕለት ተዕለት ስራችሁን ሳይሻማባችሁ በቀን 1 ሰዓት ብቻ በመመደብ ራስዎን ወይም ልጆችዎን ያስተምሩ። አሁኑኑ በኢሞ፣ በቴሌግራም ወይም በዋትስአፕ በስልክ ቁጥር +251 924 43 05 42 ላይ በመመዝገብ የ3 ቀን ነፃ የሙከራ ትምህርት ያገኙ። ፈጥነው ይመዝገቡ። ዕውቀት ለሁሉም። በዚህ ቪዲዮ የምናየው ሰላምታ በአማርኛና በእንግሊዘኛ ነው ማለት ነው። እንግዲህ ማንኛውም ሰው ቴክስት ይጻጻፋል፣ ሰላምታ ይጠያየቃል። እነሱን በደንብ አድርጌ በአማርኛና በእንግሊዘኛ የምናይ ይሆናል ማለት ነው። ነገር ግን ይህ ቪዲዮ የተወሰደው ከበፊት ከሰራሁት ቪዲዮ ነው። ስለዚህ ካሁን በፊት ያያችሁት ልጆች ካላችሁ ማሳለፍ ትችላላችሁ ማለት ነው። ነገር ግን ያልደረሳቸው ልጆች እንዳዩት ስለፈለኩ ነው። እስከ ቪዲዮ መጨረሻ በደንብ ተከታተሉ። ከዚሁ ላይ በደንብ እየጻፍኩኝ ያሳያችኋለሁ። መልካም ቆይታ። ኦኬ፣ በመጀመሪያ ደረጃ ጧት ላይ ሲሆን ወይም ሞርኒንግ ሰው በአማርኛ ሰላምታ ሲጠይቅ እንዴት አደርክ ይላል። እንዴት አደርክ? ይሄ ለምንድን ነው የሚሆነው? ለወንድ ጾታ። እንዴት አደርክ እየጻፍነን እንይ። ን ዴ ት አ ደ ር ህ። ስለዚህ ልክ እንደዚህ ይጻፋል ማለት ነው። እንዴት አደርክ፣ እንዴት አደርክ ስትሉ በዚህ መንገድ መጻፍ አለባችሁ። ብዙ ጊዜ ስህተቶችን ያለው እንዴት አደርክ ለወንድ ሲሆን በዚህ መንገድ ነው መጻፍ ያለባችሁ ማለት ነው። ለሴት ሲሆን ምን እንላለን? ወይም ደግሞ ይህንን ለሴት ሲሆን ከዚህ ላይ በመጀመሪያ በአማርኛ አሳያችኋለሁ። ከዛ ደግሞ ፊት ለፊት ላይ በእንግሊዘኛ እንዴት እንደምጽፏቸው በደንብ አሳያችኋለሁ። ከእናንተ የሚጠበቀው እስከ መጨረሻው መከታተል። ስለዚህ ለሴት ሲሆን ምን ብለን እንጽፋለን? እንዴት አደርሽ፣ እንዴት አደርሽ። አሁን ልዩነታቸው በጣም ትንሽ ነው። እን ዴ ት አ ደ ር ሽ። እንዴት አደርሽ። እንዴት የሚለው የመጀመሪያው ሁለቱም ተመሳሳይ ነው ማለት ነው። እንዴት እንዴት ልዩነት የለውም። አደርክ ስንል ህ ከዚህ ጋር ልዩነት አለች። ህ ወደ ሽ ትቀየራለች ማለት ነው። እንዴት አደርክ ከዛ እንዴት አደርሽ ወደ ሽ ትቀየራለች ማለት ነው። ኦኬ፣ ከዛ ምን ልንል እንችላለን? ለብዙ ሰው ሲሆን ብዙ ከሆኑ ሁለትና ከዛ በላይ ከሆኑ እንዴት አደራችሁ ነው የምንለው። ን ዴ ት አ ደ ራ ች ሁ። ልክ እንደዚህ እንጽፋለን። እንዴት ተመሳሳይ ነው ከላይኛው ጋር አደራችሁ። ስለዚህ ልዩነት የሚፈጥረው የት ላይ ነው? ህ ሽ ከዚህ በኋላ ደግሞ ራችሁ ለብዙ ሲሆን እነዚህን በዚህ መንገድ እንጽፋለን ማለት ነው። ኦኬ፣ ስለዚህ ጠዋት ላይ ማንም ሰው ሊጠይቃችሁ የሚችል ሰላምታ ልክ በዚህ መንገድ ሊሆን ይችላል ማለት ነው። ከዛ ከሰዓት ወይም አፍተርኑን ምን ተብሎ ይጠይቃል? እንዴት ዋልክ፣ እንዴት ዋልክ። ለወንድ ሲሆን እንዴት ዋልክ እንላለን። እን ዴ ት ዋ ል ህ። እንዴት ዋልህ። እስካሁን አሁን እንዴት ነው ተመሳሳይ ነው፣ ልዩነት የለውም። እንዴት ዋልህ ተብሎ ይጠየቃል ማለት ነው ለወንድ ሲሆን። ለሴት ሲሆን ደግሞ እንዴት ዋልሽ፣ እንዴት እንዴት ዋ ል ሽ ዋልሽ። አሁንም ልዩነቱ የት ጋር ነው? እዚህ ጋር ህ አለች፣ ከዚህ ጋር ደግሞ ሽ። ለሴት ሲሆን ሽ የሚለውን ፊደል እንጠቀማለን ማለት ነው። ለወንድ ሲሆን ደግሞ ህ የሚለውን ድምፅ እንጽፋለን ማለት ነው። እንዴት የሚለው እንዳልከ ላይ እስከታች ሁሉ ተመሳሳይ ነው። ሰላምታ ለመጠየቅ እንዴት ብለን እንጀምራለን ማለት ነው። ቀጣይ ለ
ብዙ ሲሆን እንዴት ዋላችሁ እንላለን። እንዴት ተመሳሳይ ነው። ዋላችሁ እንዴት ዋላችሁ ብለን እንጠይቃለን። እንዴት የሚለው አሁንም ተመሳሳይ ነው ማለት ነው። ከዛ ወደ ማታ ወይም ምሽት ላይ ምን ብለን እንጠይቃለን? ለወንድ ሲሆን እንዴት አመሸህ፣ እንዴት አመሸህ፣ እንዴት አመሸህ። እንዴት አመሸህ፣ እንዴት አመሸህ። ይኸው እንዴት አመሸህ ለወንድ ማለት ነው። በእንደዚህ መንገድ ሊጽፉላችሁ ይችላሉ፣ ወይም ደግሞ እናንተ በዚህ መንገድ መጠየቅ ትችላላችሁ ማለት ነው። በጣም ወሳኝ የሆኑ ሰላምታ ንግግሮች ናቸው። እነዚህን በደንብ መለማመድ አለባችሁ። በደንብ በደብተራችሁ የጻፋችሁ መለማመድ አለባችሁ። ምክንያቱም አንዴ ከጻፋችኋቸው አይጠፏችሁም፣ መለማመድ ስለምትችሉ ማለት ነው። ለወዳጃችሁ ወይም ደግሞ ለጓደኞቻችሁ የምትጽፉላቸው ስለሆኑ ወይም እነሱ ሊጽፉላችሁ ስለሚችሉ እነዚህ ሊጠፏችሁ አይችሉም ማለት ነው። ስለዚህ ለወንድ እንዴት አመሸህ ካላችሁ፣ ለሴት ደግሞ እንዴት አመሸሽ። እንዴት አመሸሽ። ኦኬ። ከዚህ ጋር እንዴት አመሸሽ፣ ከዚህ ጋር ልዩነቱ ምንድነው? ህ ወደ ሽ ትቀየራለች ማለት ነው። ህ ወደ ሽ። ከዚህ ጋር ሁለቶቹ ልዩነት አላቸው። ይቺ ሸ ናት። ይቺኛዋ ደግሞ ከላይ ዘንበል ያለች ምልክት አለቻት። ሸ የመጀመሪያዋ፣ ሁለተኛዋ ሽ ነች። አመሸ ሽ ነው የሚባለው። አመሸ ሽ። ሁለቶቹ ተመሳሳይ እንዳይመስሏችሁ ከዚህ ጋር ማለት ነው፣ ልዩነት አላቸው። እንዴት አመሸ ሽ። ሸ እና ከዛ ሽ ስድስተኛዋ ማለት ነው። በዚህ መንገድ ትጽፋላችሁ ማለት ነው። ቀጣይ ለብዙ ሲሆን እንዴት አመሻችሁ ትላላችሁ። እንዴት አመሻችሁ። እንዴት አመሻችሁ። እንዴት አመሻችሁ። ልክ በዚህ መንገድ ትጽፋላችሁ ማለት ነው። ለብዙ ሰዎች ሲሆን እንዴት አመሻችሁ። እስካሁን እንዴት እያልን ነው ማለት ነው የምንጽፈው። ቀጣይ ደህና ነህ ማለት ትችላላችሁ። ወይም ልክ በዚህ መንገድ ይጠየቃል። ደህና ነህ፣ እንደ አጠቃላይ ደህንነቱን ለመጠየቅ ደህና ነህ። ደህና ነህ። ይሄኛው እንደ አጠቃላይ ደህንነቱን ለመጠየቅ ለወንድ ሲሆን ደህና ነህ። ጠዋትም ልትጠይቁት ትችላላችሁ፣ ከሰዓትም ማታም ማንኛውም ሰው በዚህ መንገድ ልትጠይቁት ትችላላችሁ። ምክንያቱም ደህና ነህ ደህንነቱን ነው የጠየቃችሁት ያለ እንጂ ከጊዜ አንፃር አይደለም። ደህና ነህ ያላችሁት ነው። ስለዚህ ለሴት ሲሆን ደግሞ ደህና ነሽ፣ ደህና ነሽ፣ ደህና ነሽ፣ ደህና ነሽ እንደዚህ ትጽፋላችሁ ማለት ነው። ነህ ነሽ ለወንድና ለሴት ልዩነታቸው። ለብዙ ሲሆን ደህና ናችሁ፣ ደህና ናችሁ፣ ደህና ናችሁ፣ ናችሁ፣ ናችሁ። ልክ እንደዚህ ትጽፋላችሁ። ናችሁ፣ ደህና ናችሁ ለብዙ ሰው ሲሆን ማለት ነው። በዚህ መንገድ ትጽፋላችሁ ማለት ነው። ከዛ ምን ልትሉ ትችላላችሁ? ወይም ምን ብለው ሊጽፉላችሁ ይችላሉ? እንዴት ቆየህ፣ እንዴት ቆየህ ለወንድ ሲሆን እንዴት ቆየህ። እንዴት ቆየህ፣ እንዴት ቆየህ። ልክ በዚህ መንገድ ሊጽፉ ይችላሉ። እንዴት ቆየህ፣ እንዴት እና ቆየህ። ለሴት ሲሆን ደግሞ እንዴት ቆየሽ፣ ቆየሽ። ልክ በዚህ መንገድ ለሴት ሲሆን እናንተ መጻፍ ትችላላችሁ፣ እነሱም ሊጽፉላችሁ ይችላሉ ማለት ነው። እንዴት ቆየሽ። ለብዙ ሲሆን ደግሞ ብዙ ስትሆኑ እንዴት ቆያችሁ፣ እንዴት ቆያችሁ።
መሃል ላይ ክፍተት ያስፈልጋል። ከዚህ ጋር አንድ መያዝ ያለባችሁ ነገሮች እንዴት ብላችሁ ሌላ ቃል ለመጻፍ ስትፈልጉ ክፍተት ያስፈልጋል። ምክንያቱም አንድ ቃል ጽፋችሁ ወደ ሌላኛው ለመሸጋገር መሃል ላይ ክፍተት ያስፈልጋል፣ ግዴታ ነው። እንደዛ ካልሆነ ለማንበብ በጣም አስቸጋሪ ስለሆነ ማለት ነው። ነገር ግን አንዱን ቃል መከፋፈል ማለት አይደለም። አንድ ቃል ማለት ለምሳሌ እንዴት የሚለው እዚህ ላይ አንድ ቃል ነው። ከዛ ክፍተት እያደረኩ ነው የጻፍኩት እንዳያችሁት እዚህ ላይ እናንተም። ስለዚህ ይሄ ምንድን ነው? አንድ ቃል ጽፈን የብዙዎቻችሁ የጀማሪዎች ችግር ስለሆነ ነው የምነግራችሁ፣ መሀል ላይ ክፍተት ያስፈልጋል ማለት ነው። ስለዚህ አሁን ለብዙ ሲሆን እንዴት ቆያችሁ ነው የምንጽፈው። ቆያችሁ፣ እንዴት ቆያችሁ። መጨረሻ ምን እናደርጋለን? እንግሊዘኛ እየቀየርን እናያለን። በእንግሊዘኛ ማለት ይህንን አማርኛውን ወደ እንግሊሽ ሌተር በእንግሊሽ አልፋቤት እንዴት እንደምንጽፋቸው ራሱን እናያለን ማለት ነው። የመጀመሪያው ምንድን ነው የሚለው እንዴት ይህን ብቻ መጻፍም ይቻላል። እንዴት አደርህ፣ እንዴት አደርህ፣ እንዴት አደርህ። ልክ በዚህ መንገድ ትጽፋላችሁ ማለት ነው። እንዴት አደርህ የምትለዋ ኢን ትወክላለች። ን ስትሉ ንን ትወክላለች። ዴ ስትሉ ዲኢ፣ ከዛ ት ስትሉ ቲ። አ ኤ እንደ አ የሚነበበው ኤ ነው። ደ ስትሉ ደግሞ ዲኢ። ር ስንል ር አር ኤች ልክ እንደ ህ እናነባለን ማለት ነው። ስለዚህ እንዴት አደርህ ብለን በዚህ መንገድ እንጽፋለን። አሁን እንዴት የሚለው ከዚህ በኋላ ቋሚ ነው ማለት ነው። ተመሳሳይ ነው ከሌሎቹም ጋር እንዴት አደርህ፣ እንዴት አደርህ። ልክ በዚህ መንገድ ትጽፋላችሁ ማለት ነው። እንዴት የሚለው ተመሳሳይ ነው። ኢ እንደ እ እናነባለን። ን ስንል ኤን፣ ዴ ስንል ዲኢ፣ ት ስንል ት። ሶ ከዚህ ጋር አደርሽ ከዚህ ጋር እንዴት አደርህ ሳይሆን ኤስን እንጨምራለን። እንዴት አደርሽ፣ ምክንያቱም ከዚህኛው አደርህ ስንል ኤች ብቻ ነው የጻፍነው። ከዚህ ደግሞ አደርሽ ስንል ኤስ ኤች ነው። ልዩነቱ እነዚህ ናቸው ማለት ነው። ሌላው ተመሳሳይ ነው። አደር እስከዚህ ተመሳሳይ ነው። ከዛ ህ ስንል ኤች እንጻፍነን፣ ሽ ስንል ደግሞ ሽ እንጻፍነን። አያችሁ ልዩነቱ ይቺ ብቻ ናት ማለት ነው። ልዩነቷ ይቺ ብቻ ናት። ከዛ ሌላው ተመሳሳይ ነው። ሌላው ምን ብለን እንጽፋለን? እንዴት አደራችሁ፣ እንዴት አደራችሁ። እንዴት አይኢ መጻፍ ይቻላል። ሁለቱም ዴ በምትሉ ሰዓት አይኤንም ኤንም መጻፍ ትችላላችሁ ማለት ነው። አደራችሁ እንዴት አደራችሁ። በዚህ መንገድ እንጽፋለን ማለት ነው። እንዴት ሲል ተመሳሳይ ነው። አደራችሁ። ስለዚህ በዚህ መንገድ ትጽፉታላችሁ ማለት ነው። በጣም ቀላል መንገድ ስለሆነ ብዙ ጊዜም የተለመዱ ስለሆኑ ማወቅም ይኖርባችኋል። እንዴት ዋልክ ስንል እንዴት ዋልክ እንዴት ዋልህ። ይኸው እንዴት የሚለው ተመሳሳይ ነው እንደምታዩት። ዋ ስንል ደብሊው ኤ፣ ል ስንል ኤል፣ ህ ስንል ኤች። ስለዚህ እንዴት ዋልህ በዚህ መንገድ ትጽፉታላችሁ። እንዴት ዋልሽ ስትሉ እንዴት ዋልሽ፣ እንዴት ዋልሽ፣ ዋልሽ፣ እንዴት ዋልሽ። ከዚህ ጋርም ልዩነቱ እንደምታዩት ህና ሽ ነው። ህና ሽ። ዋልህ ስትሉ ህን ትጽፋላችሁ። ዋልሽ ስትሉ ደግሞ ኤስ ኤችን ትጽፋላችሁ ማለት ነው። ኤስ ኤችን ትጽፋላችሁ። ሶ ይሄኛውም በጣም ቀላል ነው ማለት ነው። እንዴት የሚለው እንዳል ኮመን ነው። አንድ ነው አጻጻፉ ማለት ነው። እንዴት ዋላችሁ፣ እንዴት ዋላችሁ ስንል እንዴት
ዋላችሁ ዋላችሁ። እንዴት ተመሳሳይ ነው። ዋ ስትሉ ደብሊው ኤ፣ ላ ስትሉ ኤል ኤ፣ ች ስትሉ ች፣ ሁ ስትሉ ኤች ዩ የሚል ድምፅ ወይም አነባብ ይኖረዋል ማለት ነው። ልክ በዚህ መንገድ ትጽፋላችሁ። እንዴት አመሸህ ስንል ማለት በእንግሊሽ አልፋቤት ስንጽፈው እንዴት አመሸህ ስንል እሺ እንዴት አመሸህ ለማለት እንዴት አመሸህ እንዴት አመሸህ። በዚህ መንገድ ትጽፉታላችሁ ማለት ነው። እንዴት የሚለው ተመሳሳይ ነው። አሁንም አመሸህ ለማለት አ ልክ እንደ ኤ፣ መ ስንል ኤም ኢ፣ ሸ ስንል ኤስ ኤች ኢ፣ ህ ስንል ኤች አለች ማለት ነው። እንዴት አመሸህ እንደዚህ ትጽፋላችሁ ማለት ነው። ቀጣይ እንዴት አመሸሽ። ይሄንን ካወቃችሁት እንዴት አመሸህ የሚለውን ካወቃችሁት ይሄኛውም ቬሪ ሲምፕል ነው። ምክንያቱም ህ የሚለውን ወደ ሽ የመቀየር ስራ ነው የምትሰሩት እንጂ ሌላው ተመሳሳይ ስለሆነ ማለት ነው። እንዴት አዚት እንጽፈዋለን። እንዴት አመሸሽ። እንዴት አመሸሽ። እንዴት የሚለው ኮመን ነው። አ ስንል ኤ ያለ፣ መ ስንል ኤም ኢ፣ ሸ ኤስ ኤች ኢ፣ ከዛ ሺ ኤስ ኤችን ትጽፋላችሁ ማለት ነው። እንዴት አመሸሽ። በዚህ መንገድ ጽፌላችኋለሁ። ለብዙ ሲሆን እንዴት አመሻችሁ። እንዴት አመሻችሁ። እንዴት አመሻችሁ። እንዴት አመሻችሁ። በዚህ መንገድ ትጽፋላችሁ ማለት ነው። እንዴት የሚለው ኮመን ነው። እንዴት አመሻችሁ። አ ስንል ኤ ያለ፣ መ ስንል ኤም ኢ፣ ሻ ስንል ኤስ ኤች ኤ፣ ሶስቱ ልክ እንደ ሻ እናነባዋለን። ች ስትሉ ሲኤች አመሻችሁ። ከዛ ሁ ስትሉ ኤች ዩ በዚህ መንገድ ትጽፉታላችሁ ማለት ነው። መለማመድ አለባችሁ በደፍተራችሁ የጽፋችሁ። ሌላው ምን ወደሚለው እንሄዳለን። ደህና ነህ ለማለት ምንድን ነው የምንጠቀመው? ደህና ነህ። ስለዚህ ደ ማለት ዲኢ ነው። ዲኢ ህ ና ነህ። ደህና ነህ። ይኸው በዚህ መንገድ ትጽፋላችሁ ማለት ነው። ለሴት ሲሆንስ እንዴት ነው የምትጽፉት? ደህና ነሽ። ደህና ነሽ። ደህና ነሽ። በዚህ መንገድ እንጽፋለን ማለት ነው። ደ ስንል ዲኢ እንጽፋለን። ህ ስትሉ ህ ኤችን ብቻዋን ትጽፋላችሁ። ና ስትሉ ኤን ትጽፋላችሁ። ነ ስትሉ ኤን ትጽፋላችሁ። ሽ ስትሉ ኤስ ኤች። ልዩነቱ ከዚህ ጋር ኤስን መጨመር ነው ማለት ነው። ህ ስንል እና ሽ ስንል። ኦኬ ቀጣይ ደህና ናችሁ። እንደዚህ እንጽፋለን። ደህና ናችሁ። ልክ እንደዚህ እንጽፋለን። ደህና ናችሁ። ደህና ናችሁ ለብዙ ሲሆን ማለት ነው። ከዛ እንዴት ቆየህ እንላለን። እንዴት ቆየህ።
ቆየህ ቆየህ። እንዴት ቆየህ? እንዴት ስንል ቅድም እንደጻፍነው ተመሳሳይ ነው። ቆ ስንል ኬኦን እንጽፋለን። የ ስንል ዋይ ኢ ከዛ ህ ኤች ብቻ ማለት ነው። እንደዚህ እንጽፋለን። እንዴት ቆየሽ ለሴት ሲሆን እንዴት ቆየሽ ቆየሽ። እንዴት ቆየሽ በዚህ መንገድ ነው የምንጽፈው። እንዴት የሚለው ተመሳሳይ ነው። ቆየሽ ከዚህ ጋር ማን ነው የምንጨምረው? ኤስን ብቻ ነው። ሺ ለማለት ኤስ ኤች ስለሆነ ማለት ነው። ሺ ለማለት ኤስ ኤች ስለሆነ ማለት ነው። እንዴት ቆየሽ በዚህ መንገድ ትጽፋላችሁ። ሌላስ እንዴት ቆያችሁ ለብዙ ሲሆን ማለት ነው። እንዴት ቆያችሁ እንዴት ቆያችሁ እንዴት ቆያችሁ እንዴት ቆያችሁ። ስለዚህ ለብዙ ሰው ሲሆን በዚህ መንገድ ትጽፋላችሁ ማለት ነው። እንግዲህ እስከ መጨረሻው ላያችሁት ብዙ ነገር ትማሩበታላችሁ ብዬ አስባለሁ። አስተምሯችሁ ከሆነ ላይክ አድርጉት።